የአብርሽና የሄርሜላን የሰርግ ወጪ ሙሉ በሙሉ ሸፍኖ ሊያጋባቸው እንደሚፈልግ ለይደር ነግሮኛል። አንድ ወንድማችን ለሄርሜላ እና ለአብርሽ የሰርግ ወጪ ከሀገር አሜሪካ 500,000 ብር እንደላክ እንግዲህ ሰምቻለሁ። ምናልባት ይህን ነገር ካላያችሁት በኪያ ዩቲዩብ ቻናል ላይ ፖስት ተደርጓል። ነገሮች ግን በጣም ውስብስብ እያሉ ነው ያሉት። ነገሮች አቅጣጫቸውን እየቀየሩ ነው ያሉት። ያ ሰው እውነት ይሄ ነገር ለነሱ ወጪ ሊሸፍን ነው ብሩን የላከላቸው ወይስ ድራማ ነው ወይስ ፕራንክ ነው? ግራ የሚያጋባ ነገር ነው። ሲቀጥል ደግሞ ዛሬ አብርሽንም አይተነዋል። በነገራችን ላይ በጣም የሚያስጠላ ነው። አንዳንዴ ሴት ሆነን ሴትነታችንን ዝቅ የሚያደርግና ክብራችን ዝቅ የሚያደርግ ነገር ስንሰራ በጣም ነው የሚያሳፍረው። በተለይ አለባበሷ ዛሬ ሄርሜላ በጣም ያስጠላል። እንደገና ጋርዶች የሚባሉትም አስፈላጊ አይደለም። እንደኔ ይሄ አስፈላጊ ነው ወይም ደግሞ እንደዚህ መሆን አለበት ብዬ አብርሽን አልደግፍም። መሆን የለበትም። አንዳንዴ የምናደርጋቸው ነገሮች ነገ ላይ ዋጋ ያስከፍሉናል። ዛሬ እንደ ቀልድ የምንቀልዳቸው ነገሮች ነገ ዋጋ ያስከፍሉናል። ኦኬ ከሩታ ጋር አብሮ ያለ መሆን መብቱ ነው፣ ግን እያንዳንዱ ደግሞ በተቃራኒ የሚያደርጋቸው ነገሮች ትንሽ ወጣ ያሉ ናቸው። ትላንትና እንዳያችሁት አብዛኞቻችሁ እንግዲህ ሩታ ወረቀት እንዲፈርምላት በጸባይ ልታናግረው ሞክራለች። ስርዓት ባለው መልኩ ልታናግረው ይችላል፣ ግን እሱ ትዕግስት ስለሌለው በጣም ተናዶ ነበረ። እንዲሁም ከፈረንጁ ጋር እንዴ ምን ነው አንተ ልታገባት ነው እንዴ አይነት ነገርም ዛጣ ገባ ውስጥ ገብቶ ነበረ። እንደዛ ግን መሆን አልነበረበትም። እንግዲህ አብዛኞቻችን ለምንድን ነው ሩታ ህጋዊ በሆነ መንገድ ሄዳ ወይም ደግሞ የህግ አካል ይዛ ለምን ደግሞ አታስፈርሙ እያልን አብዛኞቻችን ለራሳችንም አብዛኛው ሰው ጥያቄ ይጠይቃል። እንደዛ የማታደርግበትን ምክንያት እንግዲህ ዛሬ ተናግራለች። እኔ ህጋዊ ወይም ደግሞ የህግ አካል ይዤ እንድትፈርምልኝ የማላደርገው ቤተሰቦች ስለማከብር ነው። ቤተሰቦች ለእኔ በጣም መልካም ናቸው። አባትን እንደ አባቴ ነው የሚያው፣ ወንድምክን እንደ ወንድሜ ነው የሚያው። የያዘኝ ይዞኝ ነው እንጂ አንተን ወኔ ውስጥ ወይም ደግሞ እስር ቤት መክተት አቅቶኝ አይደለም። አንተን በዙሪያ ያሉ ሰዎችን ብዙ ነገር ማድረግ ይችላል፣ ግን የያዘ ይዞኝ ነው። ሲቀጥል ደግሞ የልጁ አባት ነው። ምንም ቢሆን መጥፎ ነገሩን ክፉ ነገሩን አትወድም። ምናልባት የሚሰራው ስራ ላይ ያናደረት ይችላል፣ የሚሰራው ስራ በጣም ለቤታጫት ይችላል እንጂ ማለት ነው። ግን ያው አብርሽ እየተቀየረ አይደለም ያለው። እሷ እንዲቀየርላትና እሷን አልፈርምም እያለ እንደሚፈልጋት ነው እያሳያት ያለው። ግን ደግሞ በተግባር እያሳያት ሳይሆን ያለው እያናደዳት ነው ያለው። ከሄርሜላ ጋር የሚያደርገው ነገር በጣም የሚያናድድና አጸያፊው ነገር ነው። በነገራችን ላይ በጣም ሁል ጊዜ አብዛኛው ሰው ግራ የሚያጋባው ነገር አለ። አሁን ለምሳሌ ዛሬ ከሄርሜላ ጋር ሩም ሆኖ ነው አጋጣሚ በር ከፍቶ የገቡት። ያ እንዴት ሊሆን ይችላል? አንድ ሰው ሳይዘጋጅበት ካሜራ ይዘውን የመጡት ምናምን ነገር የተለቀቀው በአብርሃም ቻናል ነው። ብዙ ሰዎች ላይ ጥያቄ የሚፈጥር ነገር አለ። ይሄ ነገር ድራማ ነው ወይስ? የተለያዩ ነገሮች ላይ ሰዎች ላይ ይፈጥራል። እውነታውን የሚያውቁት እነሱ ናቸው። እውነት ለመናገር ለምን ዛሬ ላይ በጣም ነገሮቹ ከረው ድራማ ሳይሆን እውነተኛ ነገርን እየያዙ ነው ያሉት። ዛሬ በተለይ ሩታ በጣም ተናዳ ነበር ስታናግር የነበረው። በቃ እንዴት ነው አንዳንዴ እኮ ትዕግስታችሁ ያልቃል። የሆነ ትዕግስት የራሱ ገደብ የራሱ ወሰን አለው። ግን አንዳንዴ ደግሞ ትዕግስታችሁ ከራሳችሁ በላይ ሲሆን አፈንግጦ ይወጣልና ዛሬ በጣም ተናዳ ነበረ። እነሱም ወንድሞቿን በጣም ተናደው ነበረ። አንዳንዴ ትዕግስት መልካም ነው። ይሁን አንዳንዴ ራሳችሁን በትዕግስት ቆንጠጥ ስታደርጉት ነገሮች ይረጋጋሉ። ግን ይሄኛውም ወገን ሳት ከሆነ ያኛውም ወገን ሳት ከሆነ ሊበርድ አይችልም እና አንደኛው ወገን ሳቱን አንደኛው ወገን ደግሞ በረድ ሲል ነገሮች ይረጋጋሉ። እንዳልኳችሁ ነው ሩታ እንደማይፈልጋት ወይም ደግሞ እንደማትፈልገው ነው አይደለ የሆነ ያለው። ስለዚህ እሷ ደግሞ የምትፈልገው ፍቺ ወረቀቱን እንዲያጸድቅላት ነው። አብርሃም ደግሞ የፍቺ ወረቀቱን አልፈርምም እያለ ስለዚህ ይፈልጋታል። ግን ደግሞ ያገደ ወይም ደግሞ አብሮ ሊሆን የማይችልበት ኬዝ ምን እንደሆነ እኛ ልናቅ አልቻልንም። እውነታው እነሱ ጋር ነው ያለው። ያው እውነታው የሆነ ሰዓት ላይ መውጣቱ አይቀርም። አብዛኛው ዴንስ ግን ሁለቱ አብሮ እንዲሆኑ ነው የሚፈልገው። እንዲጣሉ ማንም አይፈልግም። ዛሬም ከአንደበቷ ሄርሜላ ባለሽንም ወንድሞችን ማስከበር የምትችው አንቺ ነሽ እያለቻት ነበረ። እንግዲህ አንድ እውነት አለ ማለት ነው። የሆነ ነገር የተደበቀ ኦዲየንስም የሚያውቀው አንድ ሚስጥር ሊሆን ይችላል ብዬ ነው እኔ በራሴ ሳስብ ማለት ነው። እና ወንድሞቿም እውነት አላቸው። ለምን እዚህ ጋር ምንም ቢሆን ሴት ልጅ ናት። እሱ የፈለገውን ነገር ሲያደርግ የፈለገበት ቦታ እንደፈለገ ተራግጦ እንደፈለገ ተላፍቶ እንደፈለገ ሆኖ ሲመጣ
እህታችሁ ወይም ደግሞ ሩታ የምትቀበል አይነት ሴት አይደለችም። ሴት ልጅ ክብሯን ትጠብቅ ነው። ሴት ልጅ ከነ ክብሯ ነው ውበቷ። ውበት ብቻው ምንም አያደርግም። ክብርም ሲኖረው ነው ውበት ማለት ነው። ትላንትና ልክ እሷ ሚስት ሆና ሩታን ደግሞ የሆነ ባዳ አርጋ ነበረ ሲነጋገሩ የነበሩት። ያ መሆን የለበትም። ምንም ቢሆን ሩታ ብዙ ነገር ያሳለፉ የልጁ እናት ናት። በቃ ማለት በዚህን ያህል መጠን ሊገፋፉ አይገባም። ግን ደግሞ ከሆነም ደግሞ አብርሽም ቢሆን ነገሮችን ለመፍታት መሞከር ጥሩ ነው። ግን ዛሬም አሁን የመጣበት መንገድ ትክክል አይደለም፣ መሆን የለበትም። በእንደዚህ አይነት መንገድ መምጣት አልነበረብህም። ላይክ የስጋ ቤት ቆራጭ ነው የሚመስሉት ልጆቹም። እንደውም አብዛኛው ሰው የሄርሜላ የአባቷ ቤት የስጋ ቤት ቆራጮች ናቸው፣ የተለያዩ ነገሮች እየተባሉ ነበር። አሁን ላይ ሶሻል ሚዲያው ላይ ነገሮች በጣም እየገነኑ እየከረሩ ነው ያሉት። ይሄ ነገር ወደ ህግ ከሄደ፣ ይሄ ነገር ወደ ሌላ ነገር ከሄደ የአዶናይ እጣ ፋንታ እንዳይደርስ ነው እኔ የምፈራው ማለት ነው። ለምን አንተ ምናልባት ሰዎችን ይጎዳል ብለክ ሳይሆን ራስክን እያዝናናክ ወይም ደግሞ ራስክን ኤንጆይ ያረክ ሊሆን ይችላል በዚህ ሁኔታ ውስጥ ያለከው። ግን ደግሞ ለሰው የምታስተላለፈው ነገር ምንድነው የሚለውን ነገር ማገናዘብ ጥሩ ነው። ሩታም ደግሞ በዚህን ያህል ራስሽን ባት ማለት ራስሽን ማናደድ ራስሽን አላደለ ማቀለል የለብሽም። በቃ መሆን ያለበት ነገር ማድረግ ትችያለሽ። ዛሬም በጣም አናዶታል ከሚባሉ በላይ የተናደደችው። ትግስታችሁን አንዳንዴ የሚፈታተናችሁ ሰው ደግሞ የራሳችሁ ሲሆን በጣም ነው የሚያናድደው። ኦኬ አልፈለካትም፣ ካልፈለካት እኮ አብረሃት ነው መሆን የምትፈልገው አይደለ? አብረካት ደግሞ መሆን ከፈለክ በተግባር ነው ማሳየት ያለብን። አንተ በተግባር ከሌላ ሰው ጋር ነክ፣ በንግግር ደግሞ ከእሷ ጋር ነክ። ያ ደግሞ ሆን የለብንም። ሴት ልጅ ናት። ሴት ልጅ ደግሞ በንግግር ብቻ ሲሆን በተግባርም ነገሮችን ማየት የምትፈልገው። ስለዚህ አንተ ከሄርሜላ ጋር ከሆነ መሆን የምትፈልገው አይ በቃ እኔ ከሄርሜላ ጋር መሆን እፈልጋለሁ በቃ እሺ ልፍታሽ ብለክ መፍታት ነው። ትናንትና በጣም ተናደክ ነበረ። እኔና አንቺን ያገናኘን ጥቅም አይደለም፣ ንብረት አይደለም። እኔና አንቺ ስንገናኝ እኮ ምንም ነገር አይደለም ያገናኘን፣ ፍቅርና ፍቅር ነው። ስለዚህ የፈለግሽው ነገር መውሰድ ትችያለሽ ብለህ በጣም ተናደህ ነበረ። በነገራችን ላይ በህጉ መሰረት ፍቺ ላይ የሚጸድቁ የራሱ የህጉ የሆነ ሂደትና አመራር አለው። በዛ መንገድ ነው እንጂ እሷ ፈልጋ አይደለም። እሷም ነግራለች ካንተ ንብረትም እንደማትፈልግ ግን እንድትፈታትና እሷም የራሷን ህይወት የራሷን ላይፍ መኖር እንደምትፈልግ ልክ አንተ አሁን ላይ የራስህን ላይፍ የራስህን ኑሮ ሌላ አዲስ ህይወት ብለክ እንደጀመርከው እሷም ደግሞ የራሷን ላይፍ መጀመር የራሷን ህይወት ማስተካከል ትፈልጋለች። ግን ደግሞ የ80 ወረቀት ኖሯት ደግሞ ያን ነገር አታድርግ። ገብቷል አይደለ? በትዳር ላይ ትዳር ማለት ነው። እንደውም እሷ አስተዋይ ነች፣ መልካምና ቀን ሴት ስለሆነች አየክ የፍቺ ወረቀት እፈልጋለሁ ወይም የራሴን ህይወት መምራት እፈልጋለሁ። አንተ ደግሞ ከፈለሽ ልጄንም ስጪ። እንዴት ትሰጥሃለች? ልጅ እስከ መስጠት ጭራሽ የማይሆን ነገር ነው አብሻ አንዳንዴ እያረክ ያለኸው። ግን እኔ እንጃ መጨረሻችሁን ግን ሁላችን ነው የምናፍቀው። ማለት ምንድን ነው ሊሆን የሚችለው? እንግዲህ ቤተሰብ ጣቃ ገብቶ ቤተሰብ እናንተን ለማስታረቅ እናንተን ብዙ ነገር ለማድረግ ሞክሯል። ግን አንተም ጓደኞችን ትሰማለክ። እነዚህ ሆይ 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 ይሉካል ጓደኞችህ። በእነሱ የምትመራ አይነት ነገርም ነክ። ግን ያ መሆን የለበትም። ራስህን ማዳመጥ፣ ይሄ ነገር እያረኩት ያለውት ነገር ትክክል ነው ወይ? ነገ ልጅ አድጎ ምን ሊሰማው ይችላል? ይሄ ሶሻል ሚዲያ የሚቀመጥ ነገር ነገ ይታያል። ገብቷል? ስለዚህ የምታረጋቸውን ነገሮች የሆነ ብትቆጠብ። አንተ አሁን ጥፋትን እየደረብክ ያለከው ሰው እኮ ጥፋቱን እያረመ እያስተካከለ በቃ አይደለ እየተሻለ ይሄዳል። ግን አንተ ነገሮች በቃ እንዴ ነው የሆነ ውሃ ቀዳ ውሃ መልስ። ትናንት ለምኮ ብለሃል አንቺ አሁን ላይ ደስተኛ ስለሆንኩኝ ነው እየተናደድሽ ያለሽ። ስለዚህ ከዚህ በላይ አሳይሻለሁ። ዛሬ ደግሞ ከነጋርዶች ፏ ብለክ መጣክ። በእርግጥ ፍላጎት ነው፣ ስሜት ነው። አንድ ሰው በስሜቱና በፍላጎቱ ነው መጓዝ የሚችለው እንጂ ሰው አታርግ ስላለው አይደለም ያ ሰው የሚያደርገው። አንተ አታርግ የምትባለው ቢሰማ ኖሮ ብዙ ነገር አታደርግም ነበርም። ቢያንስ አሁን ላይ ከነዚህ አብሮ ካሉት ሆይ ሆይ ከሚሉ ጓደኞች ጋር በነገራችን ላይ እኮ እነሱን አታገባቸውም። እነሱ ትዳር አይሆኑልክም። ትዳር የሚሆን ትዳርህ ነው። እና ትንሽ እያየን ያለው ነገር ከባድ ነው። ብቻ እግዚአብሔር አምላክ መጨረሻችሁን ያሳምርላችሁ። መጨረሻው ማየት ነው የምፈልገው። እርግጠኛ ነኝ ሁልጊዜ እንደምላችሁ ማለት የሚጣሉና ተለያይተው የሚለያዩ ሰዎች አይደሉም ሁለቱም ቢሆኑ።
ቤተሰብ ሰብስክራይብ እያደረጋችሁ አይደለም፣ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁ በያላችሁበት ብዝት ይበልልኝ።